ከኋላ የምትመለከቷቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ሰዓት አንዳንድ ምንጮች እንደጠቀሱት ከሆነ በሕክምና ላይ እንደሚገኙ ጠቁመዋል። ቅዱስነቶ በመልካም ጤና ይስጥልን። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው። በመረጃችን ከምንመለከተው ጉዳዮች መካከል አባቶች ሊቃነ ጳጳሳት አንድነታቸውን እየገለጡ ዝምታቸውን እየሰበሩ ይገኛሉ። አባቶች ሆ ብለው የወጡ ነው፣ ድምጻቸውን እያሰሙ ነው፣ ጳጳሳቱ እየተናገሩ ነው። ይህ አንድነት፣ ይህ ጥንካሬና ህብረት፣ ይህ በአብሮነት የመቆም ልክ እየታየ እየተደመጠ ይገኛል። መረጃችን ትኩረቱን የሚያደርገው እዚህ ላይ ነው። ብፁዓን አባቶቻችን ምንድን ነው ያሉ ያሉት ብንል በወቅታዊ ጉዳይ ላይ የደረሰ ያለው መከራ፣ የደረሰ ያለው ግፍ፣ የደረሰ ያለው መፈናቀል ጋር በተገናኘ የወጡ ጥንክሮችን የተሰሙ መረጃዎችን ዋቢ በማድረግ በሀገረ ስብከታቸው በበዓለ ንግሱ በሚሄዱበት ቦታ ላይ ነው ድምጻቸውን እያሰሙ የሚገኙት። ከነዚህ መካከል አረጋውያን አባቶችም አሉበት፣ በስፋት የሚገኙበታል። እንግዲህ ጳጳሳቱ ምን አሉ የሚለውን ነው ዛሬ ትኩረት ሰጥቼ የማስደምጣችሁ። ከነዚህ መካከል እነ ብፁዕ አቡነ ገሪማ ይገኙበታል፣ እነ ብፁዕ አቡነ አብርሃም ይገኙበታል፣ የባሌ ሀገረ ስብከት ጳጳስ አረጋዊ አባታችንም ይገኙበታል። ምን አለፋችሁ ብዙ አባቶች አስቀድሞ ደግሞ እንደ ብፁዕ አቡነ ናትናኤል፣ እነ ብፁዕ አቡነ ጴጥሮስ፣ እነ ብፁዕ አቡነ ሉቃስ፣ እነ ብፁዕ አቡነ ቀውስጦስን ጨምሮ እነ ብፁዕ አቡነ ሄኖክ እንደዚሁ መናገራቸው ይታወሳል። አባቶች መናገር ባለባቸው ልክና ልክ እየተናገሩ ይገኛሉ። ምዕራፉ ከዛ በላይ መሆን እንዳለበት ብናምንም መለስ ብዬ ብመጣ ይሻላል። የአባቶቻችንን ነገር የአርሲ እልቂት እስከ መቼ ሲሉ መምህራችን የተናገሩትን ባስደምጣችሁ ጥሩ ነው ብዬ ስላሰብኩኝ እንደሚከተለው ላቅርብ። ከኋላ የምትመለከቷቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ሰዓት አንዳንድ ምንጮች እንደጠቀሱት ከሆነ በሕክምና ላይ እንደሚገኙ ጠቁመዋል። ቅዱስነቶ በመልካም ጤንነት ፈጣሪ አምላክ ይመልስልን፣ ቡራኪዮት አይለየን። ኮፒሊንግ ሼር ሪፖርት እያደረጋቸው ኦርቶዶክስ እጅግ ያሳዝናል። በአርሲ እየተደረገ ያለው ኦርቶዶክሳውያንን የማጥፋት ዘመቻ የአጋንንት ልጆች ከክርስትና የጸዳ አርሲን ለመመስረት የሚደረግ ዘመቻ እስኪመስል ድረስ ምዕመናን ይገደላሉ። ይሄ ተቀነባብሮ አክራሪው ኃይል የሚፈጽመው ግፍ፣ በደል፣ ደም ማፍሰስ እንደሆነ እናውቃለን። እርግጥ ነው ክርስትና በደም በሰማዕትነት በመሞትና በመቃጠል እዚህ የደረሰ ቢሆንም ዘመናቸውን ሙሉ ቀዬ መስርተው የልጅ ልጅ አይተው የአባቶቻቸው አጽም በዚያ አርፎ ተዋልደው ተጋምደው ብሔር ሳይለዩ ነገር ግን ሃይማኖታቸውን እንደያዙ የሚኖሩ ማህበረሰብ መካከል መምጫቸው ከየት እንደሆነ የማይታወቁ ኃይሎች እየመጡ የሰው ደም አፍስሰው ይሄዳሉ። በአርሲ አካባቢ ያለ የሀገረ ስብከቱ ሰዎች እንደሚያስረዱን ይህ ስጋት እየተባባሰ በመምጣቱ አብዛኛው ሰው ጫካ አድሮ ማታውን ጧት ደግሞ እንደሚወጣ ነው የሚነገረው። እኔ ራሴ ሀገረ ስብከቱ ከዛሬ 5፣ 6 ወይም 7 ወር በፊት ሄጄ በነበረ ጊዜ በካህናት ጉባኤ ቀርብ የነበረው ሪፖርት ሊጨርሱን ነው የሚል ነው። እንዲህ አይነት ነገሮች ወጥተው ሲነገሩ አንዳንዶች መናገሩ መንግስትን ሊያስቀይም ይችላል ይላሉ። አንዳንዶቹ ደግሞ አለመናገሩ የመንግስት ወዳጅነት ነው ይላሉ። በእኔ በኩል ሁለቱም አይመለከቱም። ምንመራት ቤተክርስቲያን ጥቃት ሲደርስባት እንደ ተቋም እንደ ግለሰብም ለምን ብሎ መጮህ የዕንባቆምን ጩኸት ማሰማት ግዴታችን ነው። እስከ መቼ ብለን መጮህ ግዴታችን ነው። ይህም ብቻ አይደለም። ተቋማት ወይም መንግስታዊ አካላት
የዚህ ጉዳይ ተባባሪ አድርጎ መፈረጅ ፈጽሞ አግባብነት የሌለው ድርጊት ነው። ምክንያቱም በየወረዳው ያሉ የመንግስት ተቋማት እንዴት አድርገው ከቤተ ክርስቲያኒቱ ጋር ተባብረው እንደሚሰሩ ካህናቱ ምስክር ስለሆኑ ማለት ነው። ነገር ግን ድብቅ ዓላማ ያለው አክራሪው ኃይል አልሞ አቅዶ በተዘጋጀ ሁኔታ አንዳንድ የአርሲ ገጠራማ ቦታዎችን ከክርስትና ነፃ የማድረግ ዘመቻ ላይ እንዳለ ግልጽ የሆነ ጥቃት። ስለዚህ ባካችሁ አንዱ መፈረጁን ትተን እየሞቱ እያለቁ ስላሉት ኦርቶዶክሳውያን ድምጽ ልንሆን ጥፋተኞችንም ደግሞ ተገቢውን ቅጣት እንዲያገኙ ማሳበቡን ትተን ፍሬ ነገሩን ለይተን ልንሰራ ይገባናል። ዝም ማለት የለብንም። ድምጻችንን ማሰማት ይገባናል። ነገር ግን ዝም እያልን ዋጋ እየከፈልን ነው። እስከ መች ነው የአርሲ መከራ የአርሲ እልቂት የሚቀጥለው? በእውነት ኦርቶዶክስ አልባ አርሲን ለመፍጠር ነው ወይ የሚካሄደው የሚለውን እንቅስቃሴ ነው በስፋት መምህራችን የተናገሩት። አባቶቻችን በዚህ ጉዳይ ምን አሉ? ከብፁዕ አቡነ ገሪማ ጀምሬ ሌሎች አባቶች የተናገሩትን አሁን ድምጽ እያሰሙ ነው። አሁን ወደፊት እየወጡ ነው። አሁን እየተናገሩ ነው። ከዚህ በላይ መኬድ አለበት። ከዚህ በላይ መጓዝ አለብን። አርሲ ብቻ ሳይሆን ሌሎች ቦታዎች ላይ የመጣ ያለውን መከራ ማስቆም አለብን። እስኪ አድምጠን እንመለስ። ተሰደዋል፣ ተገለዋል፣ ታርደዋል። ግን ክርስትና ዛሬ ድረስ መጣች ከኛ ዘንድ። እነሱ እንደ ጧፍ ነደው ለኛ አበሩልን። እግዚአብሔር ይመስገን ዛሬ በነፃነት ማምለክ ይችላል። ይሄን ሊያጠፉብን ነው ዛሬ ደግሞ እየተነሳሱ ያሉት። በዘመነ ዲዮቅልጥያኖስ የነበረውን ዘመን ሊያመጡ ነው። የሲኦል ደጆች የበረቱባት ቤተክርስቲያንን ሊያጠፏት አይችሉም። ማንም አይችልም። ስለዚህ መጠንከር አለብን ማለት ነው። መበረታት አለብን ማለት ነው። መጎበዝ አለብን ማለት ነው። በሁሉም ላይ በልባችን ልንሾሙ የሚገባ ማለት ነው። ስለኔና ስለናንተ የሞተው በቀራንዮ አደባባይ ላይ የተሰቀለው ክርስቶስ ነው ንጉሳችን። እርሱን አንግሰን በእርሱ እንሄድ። እርስ በርሳችን አንጣላ፣ እርስ በርሳችን አንተማማ፣ እርስ በርሳችን እንፋቀር። አንዳችን ለአንዳችን መሸት አንሁን እንጂ አንዱ አንዱን በማጥላላት ደግሞ ክርስትናችንንም አናሻለን። እኛም ጠላቶች አንሁን። እግዚአብሔር ከዚህ ጠብቀን ነው በመናገር ይከብዳል። ሕፃናቱን ስናይ ሌላውን ሄደን አላየን። በየሆስፒታሉ የገቡ ሕፃናት ያሳዝናል። አንዱ እግሩ ተቆርጦ ምን አድርጎ ምን አደረገ? ሕፃን ልጅ ነው። ሌሎችን ደግሞ አላየን። ምክንያቱም ሬሳቸውን ያየን። እግዚአብሔር እኛም ትዕግስቱን ይስጠን። ለእነሱ ደግሞ እግዚአብሔር አምላክ ይህን ክፋታቸውን በቃ ብሎ እግዚአብሔር አምላክ ሀገራችንን ሰላም አድርጎ ሕዝባችን በአንድነት በፍቅር የሚኖርበትን ዘመን ያምጣልን። ይህ አይጠቅም፣ ለሀገር አይጠቅም፣ ለወገን አይጠቅም፣ ለማንም አይጠቅም። ስለዚህ መጸለይ ብቻ ነው የሚጠበቅብን። የኛ ግን ምንድን ነው? ማንጋጠር ነው። የእኛ እናንተ አቅም አለን እዚህ። አሁን አቅማችን ግን ማለት ነው እግዚአብሔር አቅማችን ነው። እግዚአብሔር ጉልበታችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ በመዛቲ ቅድስት ቤተክርስቲያን ዘኢትስኡ ወይመጽኡ ለዓለማት
ስብሐት ለእግዚአብሔር ዘአብጽሐነ እስከ ዛቲ ዕለት። ለዚህች ዕለት ላደረሰን ለንጉሠ ሰማይ ወምድር ለፈጣሪ ዓለማት ሥላሴ ለአምላከ ቅዱስ ጊዮርጊስ ምስጋና ለአምላከ ፍጥረታት ምስጋና ይድረሰው። እንደምናችሁ ወገኖቼ፣ እንደምናችሁ። አዎ ምስጉን የሆነ አምላካችን ምስጋና ይድረሰውና ትምህርቱን ስለ ሰማዕቱም ሆነ ስለ ሌላም ስለ ልማቱም በስፋት ተነግሯል። እኔ ግን ለእናንተ ቡራኬ ሰጥቼ አመት ፈጣሪን አመስግኜ መሄድ ብቻ ነው። አሁን ነቢየ እግዚአብሔር ያጸንኦሙ ለሰማዕታት ወያዕውድ ፍኖተ ንጹሐን ይላል። ወለዓለሙ ውእቱ ርእስቶሙ። እግዚአብሔር ሰማዕታትን ያጸናቸዋል። መንገዳቸውንም አካሄዳቸውን ሁሉ እግዚአብሔር አምላክ ይወዳል፣ ምክንያቱም እነርሱ እርሱ ናቸውና ይላል። ስለዚህ ቅዱስ ጊዮርጊስን እግዚአብሔር አጽንቶታል። እንደውም በገድሉ ላይ እንደምናገረው ቅዱስ ጊዮርጊስ ወደ ዱድያኖስ ወደ 70 ነገሥታት በተጓዘ ጊዜ 20 ዓመት በሆነ ጊዜ የአባቱን ስልጣን ለመጨበጥ ሲሄድ ነገሩ ተበላሽቶ ባገኘ ጊዜ ግራ ገብቶን ነበረ። እመቤታችን ቅድስተ ቅዱሳን እህት ወዲያውኑ ክችች አለችና ርግብ እናታችን ቅዱስ ጊዮርጊስን አጽናናችው ይላል። ቅዱስ ጊዮርጊስን በርታ፣ ብዙ መከራ ይገጥመዋል፣ በኋላ ደግሞ ከመከራ የበለጠ ደስታ ይገባዋል፣ ሊቀ ሰማዕታት ተብለህ ትጠራለህ ብላ አጽንታለች። አሁንም በሃይማኖታችን እንደ ቅዱስ ጊዮርጊስ እንድንጸና የአምላካችን ቅዱስ ፈቃዱ ይሁን። እዚህ ላይ ፀሐይ ላይ ቆማችሁ እንደገና ወደ ትምህርት ብንገባ ርዕስ ከፍቼ ብሄድ ሰዓቱ ይሄዳልና አካለ እግዚአብሔር የሆነንም ጽላት የተሸከሙ ደግሞ ደግሞ ፊታችሁን ታያላችሁና እኔ አሁን ልመርቃችሁ ወገኖቼ፣ የሰጣችሁትን ሁሉ ስጦታችሁን በመንበረ ጸባዖት እግዚአብሔር አምላክ በፈጣሪ በመንበሩ ይጻፍላችሁ። በርቱ፣ ጠንክሩ፣ በሃይማኖታችሁ ጽኑ። እንደ ቅዱስ ጊዮርጊስ መከራም ቢመጣ ፈተና ቢመጣ መጽናት ያስፈልገናል። ሁሉም በእግዚአብሔርቱ እንዳለ ነቢየ እግዚአብሔር በመልካም ጊዜ ሁሉም ሃይማኖተኛ ይሆናል ነው ያለ። በመልካም ጊዜ ሁሉም ሃይማኖተኛ ነው። በችግር ጊዜ ደግሞ ግማሹ በሃይማኖቱ ይጸናል፣ ግማሹ ደግሞ ይፍረከረካል ማለት ነውና በሃይማኖታችን እንጽና። የተቀመጣችሁ ተነሱ። ቡሩካን በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል። ደግሞም እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው አባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚስማሙበት በዚያ በመካከላቸው እሆናለሁ። ሰማይ ወምድር ያሃልፍ ፈቃዴ እሰይሃልፍ በእግዚእ ለአርዳኢሁ። የሕፃን ልጅ እግር ሲቆረጥ አቡነ ሄኖክ ተናግረዋል አይደል? አቡነ መልክጼዴቅ የት ናቸው? አቡነ ሕዝቅኤል የት ነው ያሉት? መድረክ ሲያገኙ ይናገራሉ አይደል? የ5 ኪሎ ግቢ ውብ በአበባ ሲሆኑ ነግረውናል አይደል? የአርሲ ሕፃን እግሩ ተቆርጧል። የእርሱ አባትነት የት ነው ያሉት? አቡነ ሕርያቆስ የት ነው ያሉት? አቡነ ሳሙኤል የት ነው ያሉት? የሃይማኖት በጎ አድራጎት ተቋማት ኮሚሽንም አመራር ነውትና የበጎ አድራጎት ስራ እዛ አካባቢ ድጋፍ እያደረጉ ነው። የት ነው ያሉት? አባት ስለሆናችሁ ነው። አቡነ ሳይሮስ የት ነው ያሉት? አቡነ ዲዮስቆሮስ የት ነው ያሉት? ወንበር ይዘዋል። አሁን የመናገር ስልጣን ከፍተኛው ስልጣን የአቡነ ዲዮስቆሮስ ነው። የት ነው ያሉት? አቡነ ጎርጎሪዮስ፣ አቡነ አብርሃም፣ ብዙዎች አባቶቻችን የት ናቸው ያላችሁ? አቡነ ናትናኤል ተናግረዋል አይደል? የት ጠፋችሁ? እንፈልጋችኋለን። እኛ ልጆቻችሁ ጠፋችሁብን ብለን ነው የምንፈልጋችሁ።
የት ሄዳችሁብን ብለን ነው የምንፈልጋቸው። አቡነ ኤርምያስ የት ሄዱ? ቤተ ክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመኔ ያለን። የእውነት በጣም ይቅርታ አድርጉልን። በእንዲህ አይነት ሂደት ውስጥ ነው ያለ ነው። የክርስቲያኖች መላላት፣ የቤተ ክርስቲያን መሪዎች ባዶነት፣ ሁለቱም ተደማምረው ቤተ ክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናጀት አይችሉም። ታስባላችሁ? እንዲያው ደስ ይበላችሁ እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐም እንገባለን፣ ክርስትናችን እናስቀጥላለን፣ ቤተክርስቲያናችን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች ቤተክርስቲያን ባለቤት ናቸው። እንዲያው እናንተ መባ ጣሉ አያገባችሁም፣ ሌላው ለኛ ጣሉት የሚለው አይሰራም። እንዲያው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል፣ አይሰራም። ቤተክርስቲያን ሁሉም ባለቤት ነው፣ መጠበቅ አለበት። ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማንጮኸ ከ3.25 ቢሊዮን በላይ ንብረቷቸው ወድሟል። ማንጮኸላቸው። ትልቅ ሀብት የነበራቸው ለማኝ ሆነዋል። ማንጮኸላቸው። አባት ያለው ጮሃል እንዴ? አልጮኸም። ይህም መጮህ አለብን። ይህ አንድ ሆኖ ማሰብ ይጠይቀናል። አይ ምን አገባቸው እንዲህ ሆነ። አንዳንዶች የለም ፖለቲካ ማለት ነው። ቤተክርስቲያን አትቃጠል ማለት ፖለቲካ ነው። ክርስቲያኖች አይሙቱ ማለት ፖለቲካ ነው። በህልውና ኑሩ ማለት ፖለቲካ ነው። የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው። አባቶች ይከበሩ ማለት ፖለቲካ ነው። ፖለቲካ ማለት እኮ አንተ ውረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው። እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ነው ያልነው። ኦርቶዶክስ መሆናችን እንዳንኖር አያደርግም ነው ያለነው። ቤተክርስቲያን የጥቃት ማዕከል ሁናለች። ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች። ስሟ ጠልሽቷል። ምንድነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል። ይሄን አይነት ጥያቄዎች ሲነሱ የምንቀጠቀጠው በራሳችን ዱላ ነው። የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም። በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን። አንድ እንዳንሆን እንኳ ይከፋፍሉናል። ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች። ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ ይሰነጣጠቃሉ። ስለዚህ መፍትሄያችን ምንድን ነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች፣ ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ፣ መለያየትን ማስወገድ፣ ለክፉ ሰዎች ጆሮ አለመስጠት፣ ቤተ ክርስቲያንን ለሚገፋት ለማንም ጆሮ አለመስጠት፣ አለመደንዘዝ፣ ከመደንዘዝ መዳን፣ አንድ መሆን። ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ። ሌላው የመፍትሄ አቅጣጫችን አንድም ሁነን ዕውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል። ያገባኛል፣ ሁሉም ሰው ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተ ክርስቲያን ስላችሁ ህንፃውን አይደለም። እናንተ ከሌላችሁ ምን ያደርግልኛል? ህንፃው ምን ያደርግልናል? ይሄን እኮ የሰራ ነው እኛ ተባብረን። ይሄ እኮ ብሎኬትና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው። አባቶች ሲኖሩ የከበረው። ከሌሉ እኮ ይሄ የለም። አንድ ሰው ነው ቤተክርስቲያን ማለት። አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል። ሌላው በቅድስት ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ፣ የተቻለንን በጎነትን ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል። በውስጥም በውጭም የማያስፈልጉ ነውሮችን ማስወገድ። አሁን እኛ ጋር ያለው በቤታችንም ያለው በክርስቲያኖችም ያለው አተንኩብን፣ ክፋታችን ይቀጥልብን፣ አተንኩብን፣ እናንተ ሌላ ሁኑ። ችግሩን ማስወገድ ነው፣ ማጠብ ነው፣ ማንጻት ነው፣ ለቤተክርስቲያን በሚጠቅም መልኩ ማድረግ ነው። አትድረሱብኝ አይሰራም። ልክክል መገኘት መሆን ነው መቻሉ። ስለዚህ እኛም ህይወታችንን እናስተካክል። ቀኖና ህይወታችንን፣ ኦርቶዶክስ ህይወታችንን ዘልዛላ ወጣት እንዳይኖረን፣ አላግባብ ድንግልናውን ሚያጣ ያለ ተክሊል ያለ ጊዜ ራሱን የሚያበላሽ ከቤተክርስቲያን ስርዓት ውጭ በሆነ መልኩ የሚጃጃል አላግባብ የሚሰክር የሚጠጣ ራሱን የሚያጠፋ እንዳይኖረን፣ ሰነፍ የማይሰራ ገንዘብን የማያቆጥብ የማያዘጋጅ ክርስቲያን ወንድም እህቶቹን የማይመልስ እንዳይኖረን ያስፈልጋል።
በሁሉ ነገር ዝግጁ የሆነ በሁሉ ነገር አቅሙን ያዳበረ በሁሉ ነገር ሴንስ የሚያደርግ በሁሉ ነገር ያልደነዘዘ ክርስቲያን ያስፈልገናል። ከመደንዘዝ ነፃ የሆነ ሲቀጥል በጋራ ድርሻችን ስናበረክት ያለ ድንፋታ በዓላማ ዝም የሚል የሚሰራ ግን ዝም ያለ የማይጮህ ዝም ያለ በዓላማ የሚንቀሳቀስ ክርስቲያን መሆን ይጠይቀናል። ሌላ በቤተ ክርስቲያን ውስጥ የምናደርጋቸው ነጥቦቻችን በእያንዳንዳችን በየሰንበት ትምህርት ቤት በየጽዋ ማህበር በተለያየ መልኩ ቤተ ክርስቲያን በምትሰጠን አደረጃጀት ውስጥ አንድ ሁነን ለምትጠራን ግብረ መልስ ለመስጠት ባለቤት ሁነንም ለመስራት አለሁኝ ማለት ተልእኮ ፈጻሚ ለመሆን ዝግጁ መሆን ይጠይቀናል። በእንዲህና በመሳሰለው ቤተ ክርስቲያን ልትቀጥል ትችላለች። ለቤተ ክርስቲያን መፍትሄው ልንገራችሁ፣ እኛና እግዚአብሔር ብቻ ነን። ለኦርቶዶክስ መፍትሄው እኛና እግዚአብሔር ብቻ ነን። ከኛውና ከእግዚአብሔር ውጭ የለም። ከኛና ከእግዚአብሔር ውጭ የለም። የብዙ ድቀቶቻችን ምክንያቶች ብዙ ናቸው። እኛ በዓለም ያለ ሰዎች በሙሉ ወደ መንፈሳዊነት መምጣት ያለብን ይሄ ጊዜ ነው። ዘመኑ አስጨናቂ ነው። ምን ደስ የሚል ዜና ትሰማላችሁ ክርስቲያኖች? ከዚህ የበለጠ መቆረጥ ያለበት ጊዜ የለም። እንደዚህ አይነት ህይወት አለኝ እኔ ካሁን በኋላ መንፈሳዊ ሆናል አትበሉ። ከዓለማዊነት ራቁ። ዛሬ እንደዚህ ሰዎች አለን። ኦርቶዶክስ ሆኖ የሁሉም ስጋ ይበላል። ሮብ ዓርብ አያውቅም። እንደፈለገ የሚኖረው ከፈለገው ሴት ጋር ይተኛ። ዓለማዊ ይሄ ወዴት እንደሚያሸግር ታውቃላችሁ? ወደ እርስ በርስ ጋብቻ ቀለል አድርገው አታካብደው እንደሚመጣው እንጂ ይህንን ዓለም አትምሰሉ። እዚህ ዓለም ውስጥ አትኑሩ አላለም፣ አትምሰሉት። የሚጨፍር ሰው አለ፣ አትምሰሉ። ገላምጠው አላለህም። የሚቅም የሚያጨስ ሰው አለ፣ አትምሰለው። ወደ ጠንቋይ ቤት የምትሄድ ሴት አለች፣ አንቺ አትምሰያት። አትምሰሉ ነው የተባለው። ዓለም አለ፣ አትምሰለው። እንደንስ እንጨፍር እንዝናና እንደዚህና ከቤተክርስቲያን ራቅ የሚል ሰው አለ፣ አንተ አትምሰለው። ይህንን ዓለም አትምሰሉ። ክርስትና የሚሰብከው ይህንን ነው። በነገራችን ላይ መንፈሳዊ መሆን ማለት ስራ ቦታ ላይ ሁሉ ማለት ሌሎች ቤተ እምነቶችን ማበሻቀጥ ማለት አይደለም። እኛ ትልቁ ችግራችን ዓለማዊ የምንሆነው መስሪያ ቤቱን ጭምር ነው። እንጀራዬ ነው ብዬ ነው እያልን ማለት የምናሳበው ሰው እኮ ደግሞ ሰባችን ደግሞ እንጀራ ሁሌም አትቀረው። ለምን አንገት ላይ ክር ተበጠሰ? ሻወር ስወስድ እንደው አትቀየርም? ሁሌ ሻወር ማስበቃ። ለምን እንደዚህ ታደርጊያለሽ? የሥራው ጠባይ እኮ ነው። ለሰከው ሮብ ዓርብ በለው በጣም ነው የሚያደክመው እኮ ስራው። በጣም ነው እኮ የሚገርመው። ቢያንስ ለንስሐ አባታችን እንኳን አንነግርም እኮ የሥራውን ጫናና በርደን እንኳን አይተን ለንስሐ አባታችን አስፈቅደን እንኳን አድረን እኮ የምናደርገው በራሳችን። ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን ሌሎች የመምህራኖችንም ሐሳብ አቅርቤላችኋለሁ። አሁን እኛ ምን ማድረግ አለብን? ወደ እግዚአብሔር መቅረብ አለብን። በንስሐ ሳሙና መታጠብ አለብን። ከእውነት ጎን መቆም አለብን። ስለ እውነትም መጮህ አለብን። ያ የማያዳግም መልእክትና መልስ መሆን አለበት። አርሲ ላይ ተፈጸመ ያለው ግፍና መከራ እንደቀጠለ ነው። እግዚአብሔር አምላክ በጎ ነገርን ያምጣልን። እግዚአብሔር አምላክ ይታረቀን ብቻ ነው የምንለው። ከዚህ በላይ ቃል ከዚህ በላይ የምናወጣው አንደበት ስለሌለ በሌሎች ቪዲዮዎች እመለሳለሁ። ይህ ያሮስ ነው። ላይክ እና ሼር እያደረጋችሁ ሰብስክራይብ ስለምታደርጉና ስለምትከታተሉ በእጅግ አድርገን እናመሰግናለን።